ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። የኢራን እስላማዊ ሪፐብሊክ ገጽታ የሆኑት አያቶላ አሊ ካሚኒ ለደህንነታቸው ሲባል ከመሬት በታች ከመሰወራቸውና እየፈረጠመ ከመጣው የአሜሪካ ወታደራዊ ግንባታ አንጻር ቀጥሎ ምን ሊከተል ይችል ሊሆን የሚል ዓለም አቀፋዊ ትንበያና መላምት በቀለጠበት ሰዓት እስራኤል ምን ያለ ወትሮዋ ዝምታ ዋጣች? ተንታኞች በስፋት የጠየቁት ቢቢሲ እንዳተተው እስላማዊ አብዮተኞችን የህልውና ቋፍ ውስጥ የከተተውን ሀገር አቀፍ የተቃውሞ ትዕይንት በመደገፍ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 1-2 ጊዜ ካሰሙት የድጋፍ ድምፅ በስተቀረ ታላቋ አጋራቸው አሜሪካ እሳቸው የእባቡ ራስ የሚሉትን የአያቶላውን ሥርዓት ለመገርሰስ መሳሪያ እየፈታችና እየገጠመች ጥይት እያቀባበለች እያዩ ብዙ አለማለታቸው የሆነ ነገርማ አለ አሰኝቷል። የእስራኤል ሲግናል ኢንቴሊጀንስ የቀድሞ ዲሬክተር አሳፍ ኮሄን የኔታንያሁ ዝምታ ስትራቴጂ ነው ይላሉ። የእስራኤል አመራር የአሁኑን አሜሪካኖች እንዲመሩት መፍቀድ አለብን ብሎ ያምናል። ምክንያቱም ኃያላን የበለጠ አቅምና በዓለም ላይ የበለጠ ሕጋዊነት ያላቸው ናቸውና ይላሉ። ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ማለት የእስራኤል ቁልፍ ስጋትና የመካከለኛው ምስራቅ ያለመረጋጋት ትልቋ ምክንያት ናት። የአደባባይ ዝምታቸው ከቁልፍ አጋራቸው አሜሪካ ጋር በግል እየተነጋገሩ አለመሆኑን የሚያሳይ ምልክት ግን አይደለም ይላሉ ተንታኞች። በዚህ ሳምንት የእስራኤል ወታደራዊ የስለላ ኃላፊ ሽሎሚ ባይንደር ከአሜሪካ የስለላ ኤጀንሲ ኃላፊዎች ጋር ዋሽንግተን ውስጥ ተገናኝተው አውግተዋል። እንደ እስራኤል ሚዲያዎች ከሆነ ውይይታቸው ያተኮረው ኢራን ውስጥ የት ብልቶችን እንምታ የሚል ነበር። የእስራኤል ብሔራዊ ደህንነት ተቋም ከፍተኛ የኢራን ተመራማሪ ዳኒ ሲትሪኖቪች እንደሚሉት ደግሞ አሜሪካ ቡጧን ስትሰነዝር አፍንጫ መስበርና አገጭ ማውለቅ ብቻ ሳይሆን የኃይሏን መጠን ከፍ በማድረግ 47ኛ ዓመት ልደቱን ያከበረውን እስላማዊ ሪፐብሊክ አገዛዝን በዝረራ እንድትጥለው ከመጋረጃ በስተጀርባ ሆነው ግፊታቸውን አፋፍመዋል ይላሉ። እሳቸው እንደሚሉት በዛን ሰሞን ትራምፕ ኢራን ላይ እርምጃ ለመውሰድ እጃቸውን ካነሱ በኋላ መልሰው ያሳጠፏቸው ቤንያሚን ኔታንያሁ ሳይሆኑ አልቀረም። ምክንያቱም ትራምፕ ያኔ የነበራቸው ዕቅድ የድብደባቸው መጠን በጣም ትንሽ ወይም ቁጥ ስለሆነባቸው ነበረ። የአሜሪካ ፕሬዝደንት አሁን ግን የያዟቸው የእርምጃ አማራጮች ውሱን ጥቃትና የለየለት የሥርዓት ለውጥንም ያካተተ ነው። በርካታ የአሜሪካ አጋሮች የኢራን አመራርን ከዙፋን አውርዶ ለመጣል የሚደረግ ሙከራ ለክልሉ የከፋ ግዙፍ አደጋ ይዞ ይመጣል ሲሉ ያስጠነቅቃሉ። ብዙዎች እስራኤላውያን ግን በአገዛዙ ሞት የሚታያቸው የእስራኤል ደህንነት፣ ሰላምና ጸጋ ነው። እስራኤል ተስፋ እንደምታደርገው የኢራን አገዛዝ መገርሰስ
ከቦሊስቲክ ሚሳይሎቿ ስጋት የሚገላግላትና ኒውክሌር ቦምብ የመታጠቅ ዕድሏንም እስከ ወዲያኛው የሚያከትም ነው። የአገዛዙ መውደቅ አሁንም ተዳክሞ እንኳ 25,000 ሚሳይሎችና ሮኬቶችን በመላ ሊባኖስ ያንሰራፋው ሄዝቦላን ጨምሮ የኢራንን ተቀጽላ ኃይሎች ከአሁኑ የከፋና የባሰ ልምሻ ውስጥ የሚከታቸው ነው። የተወሰኑ የእስራኤል እንደራሴዎች እንደሚያምኑት ውሱን ጥቃት ወይም ከኢራን ጋር የሚደረግ አዲስ ስምምነት አገዛዙን ሥልጣን ላይ የሚተውና ለወደፊት የእስራኤል ብሔራዊ ደህንነትን ከባድ አደጋ ላይ የሚጥለው ነው። በእስራኤል ፓርላማ የመከላከያ ኮሚቴ አባል የሆነው የተቃዋሚው የሽ አቲድ ፓርቲ አባል ሞሼ ቱርፓስ ሲናገሩ በባህሪው አጠቃላይ እኩይ የሆነን ነገር ስትገጥም ጨረፍ አርገህ አተውም ይላሉ። ብዙዎች እስራኤላውያን እንደሚስማሙበት ምትህ ከአገዛዙ ስር ዙፋኑን የማይስብ ከሆነ እንግዲያውስ ለዚህ ተብሎ የበቀል ሚሳኤላቸውን ዋጋ መቀበል አያዋጣም። በ12 ቀናቱ የሰኔው ጦርነት እስራኤል የኢራንን የኒውክሌርና ቦሊስቲክ ሚሳኤል ጣቢያዎች ስትወግር፣ ኢራን ደግሞ በተራዋ በእስራኤል ከተሞችና መንደሮች ላይ በመቶዎች የሚቆጠሩ የሚሳኤል ውርጅብኝ በማውረድ በርካታ የቴልአቪቭ መኖሪያ ሕንፃዎችን በመምታትና በመደርመስ 28 እስራኤላውያንን ገድላለች። ቀጣዩ የኢራን በቀል ከዚህም የከፋ ከዚህም የባሰ እንደሚሆን ስጋቱ ከባድ ነው። ተንታኞች እንደሚሉት ኢራን በግማሽ ዓመት ውስጥ ማምረቻዎቿን ጠጋግና ክምችቷን በእጅጉ አፈርጥማለች። በዚህ ሳምንት የኢራኑ መንፈሳዊ መሪ አሊ ካሜኒ አማካሪ በማኅበራዊ ሚዲያ በሰጡት ማስጠንቀቂያ ዶናልድ ትራምፕ ምላጩን እንደሳቡ የፈረደባት ቴልአቪቭ ከተማ ቅጽበታዊና ከዚህ በፊት ሆኖ የማያውቅ ምላሽ ትጋፈጣለች። ማዕከላዊ ቴልአቪቭ ሕንፃዎቿ ይመደመዳሉ ብለዋል። ኔታንያሁ ያለ ቴሄራን አገዛዝ መገርሰስ እስራኤል ሌላ መሰል ስቃይ ልታስተናግድ ትችላለች ብለው ፈርተዋል ይላሉ የኢራን ጉዳይ ከፍተኛው ተመራማሪ ሲትሮኖቪች። ሲቀጥሉም ኔታንያሁ የኢራን ሚሳኤሎች ግንባታ እንዲቆም መፍትሔው ያገዛዙ ለውጥ ነው ብለው ደምድመዋል። ይሄ ሊሆን የሚችለው ደግሞ ከአሜሪካ ጋር ሆነው አብረው ከወገሩ ብቻ ነው ይላሉ። የቀድሞ የእስራኤል ሲግናል ኢንቴሊጀንስ ዩኒት ምክትል ዲሬክተር አሳፍ ኮሄን በበኩላቸው የኢራን አገዛዝ ለከፋ አደጋ የተጋለጠበት ወቅት ቢኖር አሁንና አሁን ነው። በ12 ቀናቱ ጦርነት የተነሳ ወታደራዊ መከላከያው የጋሸበበት፣ የተጋትሮ ተራድ ኃይሉ የጫጨበትና ከውስጥ በሕዝባዊ ተቋሞ የተናወጠበት ትልቁ አጋጣሚ አሁን ነው ይላሉ። ኢራን አሁን የተዳከመችበት ጊዜና ሁኔታ ነው። ተመልሶ ላይመጣ የሚችል ዕድል አሁን ካልሆነ መቼም አይሆንም ይላሉ። ዳንኤል፣ የትንተናው ጭብጥ ያው የጠቅላይ ሚኒስትር ቤንያሚን ኔታንያሁን ዝምታ ለመተንተን የሞከረ ነው። ስለዚህ ስጋቱ ባልኩ መጠን አለ እና እስራኤል ዶናልድ ትራምፕ ለኮፍ የምትለው አይነት ወይም የሆነ ሲምቦሊክ የሆነ ውሱን ጥቃት አድርገው እንዳይተዉት ነው። ምክንያቱም በዛ ስርዓቱን ሊለውጥ በማይችል ሊዘርር በማይችል ውሱን ጥቃት የተነሳ እስራኤል ሌላ መሰል ጥቃት ማስተናገድ እንደማትፈልግ የሚያሳይ ነው ዳንኤል። ይሄም ሆኖ ደግሞ እንግዲህ ዋነኛው ነገር ስርዓቱን ለመገርሰስ ቀደም ሲል እንደሰማነው እስራኤልና የአሜሪካ ኢንቴሊጀንስ ኤጀንሲዎች ዋሽንግተን ውስጥ ተገናኝተው መክረውበታል። የአሜሪካ ማዕከላዊ እዝ አዛዥ
ወደ እስራኤል ብቅ ብለው ከኤታማዦር ሹሙና ከሌሎች የእስራኤል የኃይል አዛዦች ወይም ወታደራዊ ባለሥልጣኖች ጋር መክረውበታል። የት ቦታ ነው መምታት ያለብን እና የዚህ ምት ድምር ደግሞ ስርዓቱን የሚጥለው የሚል ነው። ነገር ግን ስርዓቱን ሊጥለው ወይም ስርዓቱ ሊወድቅ የሚችለው በጦር ኃይሉና በካህናዊ እንግዲህ አገዛዙ የኢራን መንግስት የላይኛው ላላይ መዋቅር ሃይማኖታዊ መዋቅር ነው። ቀሳውስት ናቸው እና ከላይ ያለው ቀሳውስት አመራርና ከስሩ ደግሞ የገነባው መተማመኛው ሚሊተሪው መካከል የግድ ንቃቃት መኖር አለበት ነው። እስካሁን ከሌለ የሚደረገው ድብደባ በካህናት መሪዎቹና በወታደራዊ ደጋፊዎቹ መካከል ልዩነትና መከዳዳት መፍጠር አለበት ነው። ሚሊትሪው የአያቶላውን ስልጣን ለመረከብ ወይም ግልበጣ ለማድረግ እንደዚህ አይነት ወይም ከህዝቡ ጋር ለመወገን የመሳሰለውን አይነት እንዲቆም ማድረግ ያስፈልጋል ነው። በእነዚህ በሁለቱ መካከል የሚፈለገው መሰነጣጠር ካልተፈጠረ የስርዓቱ መገርሰስ በቀላል ይሆናል ተብሎ የሚገመት አይደለም ነው የሚሰጡት ትንተና። ጥያቄ ልስማና ተጨማሪ ነጥቦች እናነሳለን። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም እንደ ቢቢሲ ዘገባ ኔታንያሁ ለምን ዝም አሉ ሲባል ኔታንያሁ አሁን ላይ መዛትና ማስፈራራት ነበረባቸው ወይ? ኖ ዝም አሉ ማለት ልክ እስራኤል ይሄን ጉዳይ የአሜሪካና የኢራን ጉዳይ ነው እኔ የለውበትም አይነት ይመስላል። እንደሱ ማለት ግን አይደለም ነው የሚሉ። በዚህ ጉዳይ ውስጥ እስራኤል አለችበት ነው የሚሉ። ማለት አሁን በተፈጠረው ሁኔታ ምክንያት የአሜሪካ አርማጌዶን በኢራን ዙሪያ በከፍተኛ ደረጃ እየተከማቸ ነው ያለው። ስለዚህ ይሄ የአሜሪካ ኃይል እንዲሰነዝር የሚፈልጉት ጥቃት ኢራን ውስጥ መሰረታዊ ለውጥ ለማምጣት ወይም 47 ዓመት የገነገነውን እና በተቻለው መጠን እንግዲህ ጊዜ ስላልፈቀደለት ነው የሚሳኤል ውሽንፍርና በተለይ የሰሜን ኮሪያን ዕድል ለማግኘት የሚያስችለውን ኒውክሌር ቦምብ ለመስራት ከመቻሉ በፊት ለማኮላሸት ወይም ለማፈራረስ የታቀደ ጥቃት እንድትሰነዝር አሜሪካንን እየገፋፉ ነው እና ይሄ ስትራቴጂያቸው ነው። ዝምታቸው የስትራቴጂ አካል ነው የሚሉት ለዚህ ነው። ምክንያቱም ከአሜሪካ ጋር ከሆነ የእስራኤል ኃይል እዛ ላይ ተጨምሮ ስርዓቱን ይጥላል የሚል ወይም መጣል አለበት የሚል ድምዳሜ ላይ ደርሰዋል ኔታንያሁ እንጂ አብዝተው በዚያ አጋጣሚ ላይ ባልሆነው አጋጣሚ እየወጡ አለመናገራቸው ሊታይ የሚገባው ከዚህ አንጻር ነው። የእስራኤል ዝምታ ከማንኛውም ጩኸት በላይ ጎልቶ የሚሰማ ነው የሚል ነው ማብራሪያ። ለምሳሌ አንድ አጋጣሚ ላይ ኔታንያሁ ጥያቄው ቀርቦላቸው ያሉት ምንድን ነው? ኢራን አሜሪካ ወጋችኝ ብላ ወደኛ ጥቃት ብትፈጽም ከዚህ በፊት ሆኖ በማያውቅ ከፍተኛ ኃይል እንመታታለን ያሉት። ስለዚህ በአደባባይ እና በፊት ለፊት ይህንን ሁኔታ ይህንን የሚጠበቅ ግጭት የራሷ አድርጋ እንዲባባስና እንደማትለቅ እንዲያደርጋለሁ እያለች አይደለም ያለችው እስራኤል እና ዝም ያለችና ጉዳዩ የማይመለከታት ሆና ሳይሆን ከጀርባ ግን ይህ ስርዓት መነቀል አለበት የሚለውን ኔታንያሁ አበክረው እየገፉ ነው
የሚል ነው። ዓለም ትራምፕ ኢራንን በተመለከተ ለሚሰጡት ማሳሰቢያና ማስጠንቀቂያ በምላሹ ኢራን ለምትወስደው እርምጃ ለምን እስራኤልንም ያካተተ ሊሆን ቻለ የሚለውን ብትነግረን። ያው የኢራን አብዮት ሲጀመር እስላማዊ አብዮት ሲጀመር ሁለት ጠላቶች ይዞ ነው የተጀመረው። ትልቋ ሰይጣን አሜሪካ፣ ግልገሏ ሰይጣን እስራኤል። አሜሪካ ከዚህ ደብዟ መጥፋት አለበት። ከዚህ ከክልሉ ጠቅላላ የእሷ ተጽዕኖ የእሷ ጦር ከዚህ መውጣት አለበት። እስራኤል የምትባል ሀገር ደግሞ መበተን አለባት፣ መጥፋት አለባት ብሎ የተነሳ ኃይል ነው። በዚህ ምክንያት ነው የታሪክ አጋጣሚ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ታሪክ በ77 78 ዓመቷ ነው የእስራኤል ዕድሜ በአጠቃላይ ይሄ ነው። በዚህ ጊዜ ውስጥ በታሪኳ ከተፈራረቁ ጠቅላይ ሚኒስትሮች ሁሉ ዴቪድ ቤንጉሪዮን ጭምር በልጠው ለረጅም ጊዜ ሀገሪቱን ያቀኑ ሰው ናቸው ቤንያሚን ኔታንያሁ። በዚህ ረጅም የሥልጣን ዘመናቸው የሚታወቁትም የታሪክ ውርሳቸው ሚስተር ሴኩሪቲ የሚል ነው። አቶ የእስራኤል ደህንነት ማለት ነው ስማቸው የነበሩ። ይሄንን ኢሜጅ ነው ኦክቶበር 7 2023 ሐማስ በወሰደው ድንገተኛ ጥቃት ክፉኛ የደረመሰው። ኔታንያሁ ከዛ ፍርስራሽ ተነስተው ያንን የእስራኤል ጠባቂነት ገጽታቸውን ለመመለስ ብዙ እርምጃዎች ወስደዋል። የጋዛው ጦርነት አንዱ ሆኖ ሄዝቦላ ሐውቲዎች ላይ በኢራቅ የሚገኙ ደጋፊ የኢራን ኃይሎች እነዚህ ላይ ሁሉ በከፍተኛ ደረጃ ያዳከማቸውና ተጽዕኗቸውን ያኮሰመነ ጥቃት፣ ስኬታማ ጥቃት ለማድረግ ችለዋል። ከዛም አልፎ ተርፎ ኢራን ላይ የ12 ቀናቱ ጦርነት ራሳቸው ኢራኖች እንዳመኑት ሀገሪቱን በሁከትና በሐኬት የሞላ ሆኗል። ስለዚህ አሁን የእስራኤል ህልውና አደጋ ኢራን ናት። በእስራኤል ህልውና አንገት ላይ ሄዝቦላን እና ሐማስ እና የኢራቆቹ የተለያዩ ወኪሎቿን የአሳድ አገዛዝን ጭምር በእስራኤል አንገት ላይ እባቡን የጠመጠመች ናት እና እስራኤል ነፃ የምትወጣው ህልውናዋ ነፃ ሆኖ ደህንነት ተጠብቆ የምትኖረው ይህ በአንገቷ ላይ የጠመጠመውን እባብ ከአንገቷ ስታወርደውና የእባቡን ራስ ቴሄራን ውስጥ ስትገለው ነው የሚል ይሄ የተቀመጠ የቤንያሚን ኔታንያሁ ስትራቴጂ ነው። አሁን የዚህ ስትራቴጂያቸውን አብዛኛውን ክፍል ተወጥተው የቀረው የእባቡ ራስ ያሉትን የቴሄራን አገዛዝ ማክተም ነው። ይሄን ለማድረግ ደግሞ ከዚህ የተሻለ አጋጣሚ የላቸውም። የህዝባዊ አመፃውን ተከትሎ ዶናልድ ትራምፕ ማስጠንቀቂያ ሰጡ። ማስጠንቀቂያቸው ተጣሰ። ኢራኖች ከዚህ በፊት አድርጎት በሚያውቁት ሁኔታ ለቁጥር የሚዘገንን ጥቃት በማድረግ ግድያዎች በመፈጸም አሁን በህዝቡና በአብዛኛው ህዝብና በአገዛዙ መካከል ደመኛነት አለ አሁን እና ዶናልድ ትራምፕ ይህን ምክንያት አድርጎ አሁን የኢራንን በኃይል አውሮፕላን ሸካሚዋ መታለች። በክልሉ 50 ሺህ ጦር አላቸው። ሌሎች ተጨማሪ የጦር ጀቶች ገብተዋል። መርከቧ ላይ ያለ 90 የጦር ጀት አለ። እሷን አጅበው የሚመጡ ዲስትሮየርስ አሉ። መዓት ነው ያሰልፉት ኃይል። ስለዚህ አሁን ቃታ መቼ ነው የሚስቡት ነው። ይሄንን ቃታ ደግሞ ዶናልድ ትራምፕ ከዚህ በፊት እንደሚያደርጉት ጣጠሽ አድርገው ልክ አሁን ለምሳሌ ቬንዙዌላ ላይ ያንን ሁሉ ከበባ አድርገው ኦልሞስት ለወራት የቆየ ከበባ ነው። ከዛ በኋላ ባልተጠበቅና እጅግ አስደናቂ በሆነ መንገድ ከመሃል ፕሬዚደንቱን ከነሚስታቸው ይዘው ወጡ፣ ቦዲጋርዶቻቸውን ደምስሰው። ከዛ በኋላ ከበባውን ሳያነሱ ቬንዙዌላን እኛ የምንፈልገውን አድርግ ያሉ። አሁን ቬንዙዌላ የምትገዛ ወደድክም ጠላው ከዋሽንግተን። ስለዚህ ራሳቸው ዶናልድ ትራምፕ ጠንከር ያለ በጣም የተጠና እርምጃ ነው የወሰዱት። አሁን ተመሳሳይ ግንባታውን በኢራን ዙሪያ እያየው ነው። እንደውም አንዳንዶች የሚሉት የኢራንን አገዛዝ በአየር ድብደባ ብቻ መጣል ስለማይቻል አሜሪካ ፕሮባብሊ ምርጥ ኮማንዶቿን በሆነ መንገድ ኢራን ግዛት ውስጥ በማውረድ አንዳንድ የኒውክሌር ተቋሞችን አንዳንድ የሚሳኤል የመሳሰሉ ቁልፍ ቦታዎች ላይ እንደማይድኑ የሚያደርግ ሽባ የሚያደርግ እርምጃ ሊወስዱሉ እንደሚችሉ በታሳቢነት አለ። ስለዚህ አሁን ለእስራኤሉ ጠቅላይ ሚኒስትር የተልኳቸው የመጨረሻ ፖይንት ላይ ናቸው። የእባቡ ራስ ያሉትን የኢራን አገዛዝ መጣል የሚችሉት አሁን ነው። ይሄን ከጣሉ የሚቀጥለው ምርጫ አሸናፊ እሳቸው መሆን ብቻ ሳይሆን በጥቅምት እስራኤል ጠቅላላ ምርጫ ታደርጋለች።
አሸናፊ መሆን ብቻ ሳይሆን ሚስተር ሴኩሪቲ ወይም የእስራኤል ፕሮቴክተር ኦፍ ኢዝራኤል የሚለው ማንነታቸው በልዩ ደማቅ ቀለም ይጻፋል ማለት ነው። ይሄ አይነቱ ድል ኦክቶበር 23ን የታሪክ የግርጌ ማስታወሻ ነው ሊያደርግላቸው የሚችለው። ስለዚህ ዝምታቸው ከዚህ ተምኔታቸው ጋር የተሳሰረ ነው የሚል ነው ያለው ሁኔታ። ዳንኤል ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም በኢራን በኩል አሁን ላይ ያሉት ነገሮች ምንድናቸው? ኢራኖች ከአሜሪካ ጋር በጠረጴዛ ዙሪያ ለመወያየትና የተፈጠረውንም ውጥረት ለመቀነስ ምን አይነት ጥረት እያደረጉ ነው የሚለውን ብትነግረን። አጠቃላይ ርብርቡ ያለው ለምሳሌ በሌሎች የሰላጤው የአሜሪካ አጋሮች እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ተባበሩት አረብ ኤሚሬት፣ እነ ኳታር እያደረጉ ያለው ግፊት ነው። ኢራንን እሺ በይ እባክሽ የኒውክሌር ህልምሽን ታዩ፣ የኒውክሌር ማብላያሽን ለማውደም ተስማሚ፣ እስካሁን ያልወደመ ካለ ወይም የወደመውን እንደገና ለማንሰራራት አትሞክሪ፣ በቃ ተይው፣ እሱን እርሺው፣ ይሄ ሚሳይልሽ የሚታይ ማውደም ያለብሽን አውጂ፣ በተለይ የረጅም ርቀት መቺ የሚሳይል ክምችቷን የተወሰነው ክምችት እንዲወድም የማምረቻ አቅሟ እንዲገደብ በቀድሞ ሁኔታ የተቀመጡ ናቸው። እነዚህን እሺ ብለሽ ለአንድ ቀን ትረፊ የሚል ነው እነዚህ የአሜሪካ አጋሮች እየወተወቱ ያሉት። አንዱ ስጋት ምንድን ነው? ኢራን የምሞት ከሆነ ብቻዬን አልሞትም ነው። አሜሪካ የምትመታኝ ከሆነ እስራኤልን አልምርም። በክልሉ ያለውን የአሜሪካ ኃይል የተሰማራበትን ቦታ ሁሉ አልምርም። ሳውዲ አረቢያ ውስጥ አለች አሜሪካ። የተባበሩት አረብ ኤሚሬቶች ውስጥ አለች አሜሪካ፣ የጦር ሰፈር አላት። ኳታር ውስጥ አለች አሜሪካ፣ ባህሬን ውስጥ አለች፣ ኢቨን ቱርክ ውስጥ አለች። ስለዚህ ኢቨን እነዚህ ላይ ሁሉ የመካከለኛ ርቀት መቺ ሚሳይሎች የውጤት ርቀቶች ናቸው ያሉበት ነው የምትለው። እና እኔ ላይ የሚመጣውን ዱላ እያየው የምሳሳው ነገር የለም። ራሱ ክልሉን አጠቃላይ ነውጥ ውስጥ ነው መከተይን ጥቃት በመሰንዘር የሆርሙዝ ሰርጥን ነው የምዘጋው። ራሱ አውሮፕላን ሸካሚዋን ነው ለማስመጥ የሚሄደው። ዓለምን ደግሞ በኢኮኖሚ ነውጥ ነው የምመታው። ምክንያቱም እዛ ውስጥ የዓለም ከ15 እስከ 20% የሚሆነው የነዳጅ ዘይትና የፈሳሽ የተፈጥሮ ጋዝ የሚተላለፍበት ቁልፍ መስመር ሆርሙዝ ሰርጥ እዘጋዋለሁ ነው የምትለው። ስለዚህ ኢራን በዚህ መንገድ ጥርሷን ነክሳ ለሳምንታት ተቀናቀነኝ ማለት የዓለምን ኢኮኖሚ ድቀት ውስጥ ነው የማስገባው የሚል ዛቻ ነው እየሰጡ ያሉት። የቁጥቁጥና አሜሪካ ይሄ ጣጠሽ አድርጋ ዶናልድ ትራምፕ የሚሸልሉበት አይነት ጦርነት አልሰጣቸውም። ጦርነት አንድ ጥይት ቢተኩሱ ጦርነት ነው መሰጣቸው። ሙሉ ጦርነት ውስጥ ነው ማሰነበታቸው የሚል ነው የኢራን ስትራቴጂ። አሁን ብዙዎቹ ዶናልድ ትራምፕ ደግሞ ልክ እንደ ቬንዙዌላ ሁሉ አሁን ለምሳሌ አሁን እንደሰማው እስራኤል ያገዛዝ ለውጥ ነው የምትለው። ዶናልድ ትራምፕ የሚያዩት ደግሞ አሊ ኻሜኒን መግደል ነው የሚያቅዱት፣ ወይም በማንኛውም መንገድ ማስወገድ ነው፣ ልክ እንደ ቬንዙዌላ ማዱሮ። ይሄን በማድረግ የሚፈለገው ለውጥ ይመጣል ብለው ያምናሉ ዶናልድ ትራምፕ። እና አሁን ምንድን ነው ብዙዎች ምን ይላሉ? የአሊ ካሚኒ መወገድ እንደ ቁማር ነው ሊታይ የሚችለው። የአሊ ካሚኒ መወገድ የስርዓቱን ሞት ሊያረጋግጥ ይችላል፣ ወይም የባሳት ታምጣ የሚል አጠቃላይ ትርምስ ለክልሉ የሚተርፍ የ90 ሚሊዮን ህዝብ ውስጥ ቀውስ ይፈጥራል የሚሉ አሉ። ይህም በተመለከተ አንዱ ምን አሉ? ኔታንያሁ could not care less what happened the day after Khamenei.
he wants to show together with Trump that he destroyed the Iran regime. It's a risk he's willing to take if he knows the Americans will go all the way. The problem is Trump ይላሉ። ኔታንያሁ ራስ መታት የላቸውም በዚህ አሊ ካሚኒ ከወደቁ በኋላ ስለሚመጣው ነገር ደንታቸው አይደለም። የእሳቸው ደንታ ይሄንን ከማድረግ አኳያ ዶናልድ ትራምፕ ርቀቱን ሁሉ አብረውኝ ይሄዳሉ የሚለው ነው ችግራቸው ነው የሚሉት። እና ይሄ ነው ማለት የካሚኒ ወይም ያገዛዙ ራስ መውደቅ ኢራንን ቀጥሎስ ምን አይነት ሁኔታ ይፈጠራል? ምን አይነት ስርዓት ሊመጣ ይችላል? ወይስ ምን አይነት ቀውስ ሊመጣ ይችላል? የተለያዩ ኃይሎችና አንጃዎች ተፈጥረው ክልሉን የበለጠ መቀመቅ ውስጥ ሊያስገባ የሚችል አጠቃላይ ትርምስ ሊያመጣም ይችላል የሚሉ ስጋቶች ይነገራሉ። ይሄ የኔታንያሁን ግድ የሚሰጣቸው አይደለም ነው የሚሉት። እና እንግዲህ በጠቅላይ ቤንያሚን ኔታንያሁ ከተሳካላቸው አሁን ዶናልድ ትራምፕ የያዙት አማራጭ ሁለት ነው። ውሱን ጥቃትና ሌላው ደግሞ የኢራን አገዛዝን መጣል ነው። መጨረሻ ላይ የትኛውን ወስነው ከየትኛው ውሳኔ አንጻር ተኩስ ይከፍታሉ የሚለው ውስጥ የኔታንያሁ ፍላጎት መሳካት ወይም አለመሳካት ይኖራል ማለት ነው። እና የኔታንያሁ ፍራቻ አገዛዝን ጥሎ የማይጥል እና ጀምሮ የሚተው ማንኛውም ጥቃት እስራኤልን ከባለፈው የበለጠ ጥቃት ላይ የመጣል ዕድሉ ያንን ፔን ባለፈው የነበረውን አይነት ወይም ከዛ የባሰ ሀገሪቱን ችግር ላይ መጣልን እንዳይመጣ ኔታንያሁ በእጅጉ ነው የሚፈሩት ነው የሚለው። እና የመጣው ቢመጣ ዝግጁ ሆነው እየፈለጉ ያሉት የመጣው ይምጣ 47ኛ ዓመት ልደቱን ያከበረው የኢራን አገዛዝ ከዚህ በኋላ ህልውና አይኖረው እና የሚደረገውም ጥቃት የሚወሰደው ወታደራዊ እርምጃ ግቡም አገዛዙን መጣል ነው የሚለውን ነገር እየገፉ ነው ያሉት ነው። ውጤቱ እንግዲህ የትኛውን ዶናልድ ትራምፕ በርጠው የትኛውን እርምጃ እንደሚወስዱ ማንም እርግጠኛ አይደሉም፣ ራሳቸው ቤንያሚን ኔታንያሁ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም በአሜሪካና በኢራን በኩል ያለውን ውጥረት ለመቀነስ የተባበሩት የዓለም መንግስታት ድርጅት ወይም የአውሮፓ ህብረት ለማሸማገል አልሞከረም ወይ? ወይም ደግሞ አቋማቸው ምንድን ነው? አውሮፓውያኖቹ አገዛዙን በጣም ነው ያወገዙት። ብዙ ሰው ፈይቷል። በዚህም የተነሳ ማዕቀብ ጥለውበታል ተጨማሪ። እንደዚሁም ደግሞ ራሱ ይህንን ተቋሙን ከማብረድ አኳያ የአገዛዙ ክንድ የአገዛዙ ራስም ትከሻም እግርም የሆነውን የእስላማዊ አብዮታዊ ዘብ ኮሩን አሸባሪ በማለት በይፋ ፈርጀውታል። እንደነ አይሲስ እንደነ አልቃይዳ በአሸባሪነት ፈርጀውታል። ስለዚህ ከዚህ በተነሳ ማንኛውንም ዓለም አቀፍ እንቅስቃሴውን የግዢውን እንደዚህ ማዕቀብና ክትትል የሚያደርጉት ሰዎቻቸውን በየትኛውም ሀገር ቢያገኟቸው በቁጥጥር ስር ያውላቸዋል ማለት ነው። ስለዚህ ለምሳሌ እንግሊዝ ከአሜሪካ ጋር አብራ የመሳተፍ ሁኔታ እንደማይቀር ግልጽ የሚያደርጉ ሁኔታዎች አሉ። የጦር ጀቶቿን ወደ ክልሉ አስገብታለች። የመከላከል አቋም ላይ እንዳዘጋጀች ከዚህ በፊት ተዘግቧል። እና በአሁኑ የአሜሪካ ጥቃት ላይ አውሮፓውያኖቹ አይሳተፉም ብሎ ለማለት ያስቸግራል ካለው ከሚታየው ሁኔታ ማለት ነው። ስለዚህ የኢራን አገዛዝ እውነቱን ለመናገር የህልውና ቋፍ ላይ ነው ማለት ህልውናው በዚህ ደረጃ ስጋት ላይ የወደቀበት የታሪክ አጋጣሚ የለም።
ስለዚህም ይህንን ውጊያ ይህንን አሜሪካ የጋረጠችውን ስጋት የሚመለከቱትም ከህልውናቸው አንጻር ነው። ለዚህ ነው ባለን ኃይል ሁሉ እናጠቃለን የሚል ማስጠንቀቂያ የሰጡትና ጥያቄን ለመመለስ አውሮፓውያንም ቢያንስ ይሄ ኔቶ በአባላት በዚህ ጦርነት ውስጥ ከአሜሪካ ጋር አብረው አይሰለፉም ለማለት የሚያስችል ሁኔታ የለም እና እርግጠኛ መሆን አስቸጋሪ ቢሆንም ካሉት ተጨባጭ ሁኔታዎች ካየን እነ ፈረንሳይ እነ እንግሊዝ በዚህ ጥቃት ውስጥ ተባባሪ እንደሚሆኑ እርግጠኛ ሆኖ መናገር ይቻላል። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳንኤል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988887676 ወይንም በ0988887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።